ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤት፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ ኧረ ጌታ ሆይ፣ ኧረ አይምሮዬን ጤና አድርገው፣ ኧረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። በዚህም መሰረት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ ካሳምነው እዝ ለሚወከል የለም አሳምነው፣ የፖለቲካ መምሪያ አርበኛ ጌታ ስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ የድርጅት ጽሕፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት መምሪያ አርበኛ ስረስ ማረ ዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ በፋንታው፣ የውጭ ጉዳይ መምሪያ እንዲሁ ከአሳምነው እዝ ለሚወከል አባል ምደባ ሰጥቷል። በዚህ ታሪካዊ ዕለት የአማራ ፋኖ በቃ አሳምነው እዝ የምናውቀው ጉዳይ እንመጣለን። የሁሉም ስም ይጠራል። የሁሉም ስም ይጠራና የሸዋዎቹ ጋር ሲደረስ ያሳምነው ልጆች ስማቸው አይጠራም። የሸዋ ማለት ነው። እናውቀዋለን። የሴራ ፖለቲካው የሚገባ ነው። ግን ያለ ሸዋ ደግሞ አይሆንም። እመኑኝ፣ እሱን እናፈርሰዋለን። ያለ ጎንደር፣ ያለ ሸዋ፣ ያለ ነባዬ አይሰራም። ይሄ የተሰባሰበው ኃይል ፈራሽ ነው፣ ጤዛ ነው፣ ይረግፋል። ብአዴን ጎድቶት ጨቁኖት፣ ወያኔ ጎድታው ጨቁናው፣ ጣሊያን መጥቶ ጨቁኖ ጎድቶት ገሎት፣ አሁን ደግሞ ሸዋን እነ አስረስ በዚህ መልኩ መጨፍለቃቸው ትክክል አይደለም። የእንትኖቹን አየት እናደርግና የእስክንድርን ስልጣን አይተን አርቲስት ነፃነት ተገኘ ነው የሚባለው። እንደ ፈለቀ የማር ውሃ ፓራላይዝድ እንዲሆን ያልተፈቀደለት ነፃነትን እያየ ነው። በጣም ተጎድቶ ማምቶ እንደ ሁሉም አርቲስቶች ወጋኝ ልቤን ወጋኝ አለ። ሆስፒታል ተወሰደ፣ ሞተ ተባለ። እንግዲህ ለዘንድሮ ባለ ጥምቀት ማደብዘዣ ሲፈለግ ከነፃነት በላይ ተመራጭ አልተገኘም ነው የሚሉት። ልብ በሉ፣ ልጁ ተናዟል። የተናዘዘው ከሞት አያቴ መቃብር አጠገብ አለልቱ ጊዮርጊስ ወስዳችሁ ቅበሩኝ ያለው። እንግዲህ በሀገራችን ደግሞ በየትኛውም ዓለም ቢሆን ኑዛዜ ክቡር ነው። ጀርመንም አሜሪካ ምንም ኑዛዜ ክቡር ነው። በማንም አይሻርም፣ በማንም አይቀለበስም። አንድ ሰው ንጉሥ ሆኖ ሲሞት በሰሌን ቅበሩኝ ካለ ሀብት አለው ወርቅ አለው እና በሰሌን እሱ ስላለማ ተብሎ በሳጥን አይቀበርም። በሰሌን ያለው ጠቅልለ በሰሌን ባቡጀዲ አድርገህ ተቀብሏል። ኑዛዜ ከባድ ነው። ኑዛዜ ትልቅ ነገር ነው። አንዳንድ ሰዎች ደግሞ ዋልድባ መቀበር እፈልጋለሁ ይላሉ። ተሸክመህ ትሄዳለህ። በቃ ያን ማክበር የሚፈልጉ ሰዎች ለምነውም ይዘው ይሄዳሉ።
አንዳንድ ሰዎች ደብረ ሊባኖስ ቅበሩኝ ይላሉ። የጻድቅ ወዳጆች ደብረ ሊባኖስ ሄዶ ይቀበራል። ሟች ያለው ይፈጸምለታል ማለት ነው። አሁን ይሄ ጴንጤን የሚያናድዳለን፣ እስላምንም የሚያናድዳለን። ስለ ኦርቶዶክሳውያን ነው የምናወራው። ስለ ኦርቶዶክሳውያን ነው የምናወራው። በኑዛዜ መሰረት የተቀበሩ አሉ ከእስልምና። አሁን ሀጂ ሙፍቲ ምን አሉ? እኔ ቤቴ ቅበሩኝ አሉ። አለቀ። ከዛ ዋሃቢው ተሰብስቦ አይቻልም እንደ ማንኛውም ሰው እስላም መቃብር ነው የሚቀበረው አሉ። ከዛ አይቻልም አሉ። የሀጂ ሙፍቲ ሰዎች አንደኛ አማራ ናቸው፣ ሁለተኛ ነገር ደግሞ አስከሬናቸውን አውጥተው ሊያዋርዱ፣ ሊያቃጥሉ፣ ሊዘብቱበት ስለሚችሉ በቤተሰባቸው ግቢ ውስጥ ነው መቀበር ያለበት አሉ። መንግስትም ሁኔታውን ስለፈራ የጽንፈኛው ቡድን አስከሬናቸውን አውጥቶ በተለይ የኦሮሞ ጽንፈኛ እስላሞች ሊያሾፉበት ስለሚችሉ ወይም ደግሞ ሌሎች ተንኮለኞች በኦሮሞ ስም ያንን አድርገው በኦሮሞና በአማራ መካከል ጸብ ሊፈጥሩ ስለሚችሉ አይቻልም ብሎ መንግስትም ኑዛዜያቸውን አክብሮላቸው ደመቀ መኮንን ራሱ ያው እስላም ነው ሄዶ ጂናዛቸው ላይ ጸሎት አድርጎ እኔ ሄደው ማለት ነው። እንግዲህ ነፃነት ግን ይሄንን በፍጹም አለ እና አብይ አህመድ እነ ዳንኤል ክብረት አይቻልም አሉ። አይቻልም እሱ አያቴ ጋር ቅበሩኝ፣ በቃ እናቴን አባቴን ማለት እኔ አያቴ ጎን ቅበሩኝ፣ እዚህ ጋር ቅበሩኝ ብሎ ቤተክርስቲያኑ የሚታደስበትን ልማት የሚሆንበትን ምን የሚሆንበትን ነገር በሙሉ ተናዞ ነው ነፃነት የሞተው። አሌልቱ ቅዱስ ጊዮርጊስ የሰማዕቱ ቤተክርስቲያን ማለት ነው። እና አብይ አህመድ ግን ጨዋታውን የሚፈልጉት ለሌላ ጉዳይ ስለሆነ ቀብሩንም ወደ እሑድ አመጡት፣ ወደ ዛሬ ማለት ነው። የከተራው በዓል ላይ አመጡት። በዋናነት የተፈለገው ለበዓለ ጥምቀት ማደምዘዣ ስለሆነ ለፖለቲካ ማስተንፈሻ ስለሆነ ገዳዩ ብልጽግና አርብ ጥር 8 የሞተውን ልጅ እሑድ በከተራ ዕለት ብሔራዊ በዓል ተዘጋጅቶ እዚሁ 4 ኪሎ ቅድስት ሥላሴ ካልተቀበረ ሞቼ ይገኛለሁ አለ። በቃ ሞቼ ይገኛለሁ አለ። እንደ ምክንያት ያው ባለቤቱ አሜሪካ ናት ያለችው፣ ከዛ እስክትመጣ ምናምን ብለው ነው ያሉት። እና በጉልበቱ የልጁን የነፃነትን ኑዛዜ ሽሮ መቀበር በማይፈልግበት ስፍራ በመንበረ ጸባዖት ቅድስት ሥላሴ ቀብረውታል ማለት ነው። ይሄንን የተቃወመ ጳጳስ የለም። ጳጳሱም መንግስቱን ቆርቁሞ የሚገዛውና አይቻ ይሄ እኮ በባህላችን በሃይማኖታችን የልጁ ኑዛዜ ይከበር አላለም። ሼኮቹም በእኛም እኮ እንደዚህ አለ አላሉም። ፓስተሮቹ ብዙ ጉዳያቸው አይደለም። እንደውም ኢየሱስን ሳይቀበል የእነሱን ኢየሱስ ሳይቀበል ስለሞተ ያው የሾፉ ማለት ነው። እና በመጨረሻ እኔ ነፂ እግዚአብሔር ነፍስህን ይማር እላለሁ። አንተ በዚች ምድር ላይ ትኖር ዘንድ በተሰጠ እድሜ ከእድሜ በላይ በሙያ የሚጠበቅን ሁሉ ሰርተሃል። ሰውን አዝናንተህ ዘር፣ ቀለም፣ ሃይማኖት ሳትለይ ያዘነውን የተከዘውን ሁሉ አስቀህ ሐዘን ጭንቀቱን ሁሉ አስረስተሃል። እኔም የፍሬሽማንን ስራህን ተመልክቼ በሳቅ መሞቼን ተናግሬያለሁ። ነገ ሁላችንም ሟቾች ነን። ጉዞ ተራ በተራ ነው። ማንም ከሞት አይቀራትም። እንደ ሞት ሁሉን እኩል የሚያደርግ ፍትሃዊ ዳኛ በዚህ ምድር ላይ የለም። አብይ አህመድም ይሞታል፣ አዳነች አቤቤም ትሞታለች፣ ዳንኤል ክብረትም ይሞታል። ቀኑ ነው የማይታወቀው እና አቶ ታዬ አጽቀሥላሴም ይሞቱ መሰለኝ እና ይሞታሉ። ሽመልስ አብዲሳም ይሞታል፣ የሆነ ቀን ይሞታል። አሁን ዛሬ ብዙዎችን የሚገሉ ሰዎች እነሱም በተራቸው ይሞታሉ እና በሰላም እረፍ ወንድማችን። ዛሬ ላይ ባይቻል ነገ ግን ኑዛዜህ ቃልህ ይሄ ቡልጉ ጭራቅ የብልጽግና መንግስት የብልግና መንግስት ሲገረሰስ በክብር ይፈጸማል ማለት ነው። አስከሬንህም ፈልሶ በኑዛዜው መሰረት አሌልቱ ቅዱስ ጊዮርጊስ አያትህ መቃብር ጎን ያርፋል። በዚህ ምክንያት የነፃነት ወርቅነህ ሃይማኖት የሆነው ደማቁ የጥምቀት ከተራ በዓልም በነፃነት ሞት ምክንያት አይሸፈንም አይጋረድምም። ነፂ በሰላም ነፍስ ትረፍ ነው ያለው። እንግዲህ አይታችኋል 60,000 ሰው እንዲያየው ነው የተደረገው። ኢቢኤስማ ከዛ በኋላ ቀጠለበት። በቃ ልክ እንደ ፕሮግራም ቀጠለበት፣ ጥምቀትን ላለማሳየት ጥምቀትን ለመሸፈን። ግን ጥምቀት በዓል ደግሞ በምታዩት መልኩ ተከብሯል። ሰንደቅ ዓላማችን ታይቷል። በነፃነት ሞት ሰንደቅ ዓላማዋ ተገልጣለች። እግዚአብሔር አምላካችን የወንድማችን ነፍስ ይማር። ሁላችሁም ጻፉ ነፍስ ይማር ብላችሁ ለነፃነት ነፍስ ይማር ነፍስ ይማር።
ከአብርሃም ከይስሐቅ ከያዕቆብ ከደጋጎቹ አባቶች ጎን ያሳርፍህ። የምትወደው መልአክ ቅዱስ ዑራኤል ዋስ ጠበቃ ይሁንህ ብላችሁ ጻፉላችሁ። ማን ጻፍ ነፍስ ይማርበው እያሉ ነው ክልትው ብለው ድፍት ብለው የሚሞቱት ማለት ነው። እንደነገርኳችሁ ከአጫሉ ሁንዴሳ በስተቀርና ያቺ እንትናም ያው የመኪና ግጭት ነው። ሀብተ ሚካኤል ደምሴ መኪና ገጭተውት አጋጭተውት ነው የሚባለው። አለባቸው ተካም ያው የምታውቁት ነው እንገደል ገብቶ ነው የሚባለው። የሚገርመው ደግሞ አርቲስቶቹ በእድሜም ሆነ በኑሮ ከ185ቱ ጫትና ሲጃራ ሴትና አልኮል ካጨናበሳቸው ከነ ጀነራል ሳሞራ ዩኑስ እና ከነ አቶ ስብሃት ነጋ የተሻለ ቁመት የተሻለ ቁመና የተሻለ አቋም ያላቸው ናቸው። በእድሜም ደግሞ ለጋናቸው በኑሮም ቢሆን አይትረፍረፋቸው እንጂ ከሌላው ኢትዮጵያዊ በተሻለ በልተው ጠግበው የሚያድሩ ናቸው። ገቢያቸውም ደግሞ ከሌላው ኢትዮጵያ የተሻለ ነው። እናም የጫት ማስታወቂያዎቹ እንደገና በኤችአይቪ የሚታወቁ በቁማቸው ውልቅልቅ ያሉና ነፍሰ በላዎች በየሳምንቱ የኩላሊት ዲያሊሲስ እያደረጉ የጀፈጀፈ በሲጃራና በአረቄ ሰውነታቸው ካለቀው ከነ አቶ ስብሃት ነጋ ከሌሎችም ከመሳሰሉት ጨካኞች የማይወዳደሩት ወጣትና በአብዛኛው እንደምታዩቸው የሆኑ ሰዎች ክርስቲያኖች ከሆኑ ዘንዳ እኛን ተቀምጠው እነዛ ሰዎች የምታያቸው ሰዎች ተቀምጠው እነሱን የሚፈጀው መቅሰፍት ከየት እንደመጣ የምታውቁ ከሆነ መልሱን ሹክ በሉን፣ አንተም የምታውቅ ከሆነ ብለውኛል። እኔ በአቋሚ አሁንም ያው የእግዚአብሔር ስራ ነው። እግዚአብሔር ስንሞት ምክንያት ይሰጠናል፣ በዛ ምክንያት ይሆናል ባይነኝ። እነዚህ ግን ተጠራጣሪ ሐኪሞች አይደለም እያሉ ነው። ጠይቂያቸዋለሁ። እሺ ይሄ መቅሰፍት ከሆነስ ከዚህ መቅሰፍት መዳኛው ምን ይመስላችኋል ብያቸው፣ እነዚህን በጣም ተጠራጣሪ አይጸድቅም፣ ገለባ ቢዘሩት አይበቅልም ይባላል። እኔም ነግሬያቸዋለሁ። እናንተ አትጸድቁም፣ ይሄ መጠራጠራችሁ ትክክል አይደለም ብያቸዋለሁ። ግን መልስ ሰጥተውኛል። ምንድን ነው የዚህ መቅሰፍት መዳኛው ብያቸው፣ አንደኛው መዳኛ በቶሎ እንዳልካቸው ዘነበ፣ እንደ ሸዋፈራው ደሳለኝ፣ እንደ ዘሪቱ ከበደ በጊዜ የብልጽግና ወንጌል አማኝ መሆን ትንሽ ሊያተርፍ ይችላል፣ ሊያድን ይችላል። እሱም ቢሆን ደግሞ እነ ኢዮብም ወደዛ ወደዚህ ለማለት ሞክረው አልተረፉም። እነ ኤልያስ መልካም ኢትዮጵያዊነታቸው ስለሚጎላባቸው ብዙ አያድንህም፣ ጴንጤን ብትሆን አያድንህም ነው የሚሉት። የተያዘው የኤሊት ጄኖሳይድ ነው፣ የምሁራን የልሂቃን የጠቢባን ጄኖሳይድ ነው የተያዘው። አማራ እንደ ነገድ፣ ኦርቶዶክስ እንደ ሃይማኖት በየትኛውም ዘርፍ ያለን አካል ማስወገድ ነው የሚፈለገው፣ ማጽዳት ነው የሚፈለገው ነው የሚሉት። አንድ ሁለት ብለህ ቁጥር እያጸዱ ያሉት ከዚህ ዙሪያ አይወጡም። የአማራና የኦርቶዶክስ የበላይነት የመጣው በጥበቡ ዘርፍ ጭምር ነው በማለት በጣም እየሰሩበት ነው። ይሄንን እንግዲህ አቀጭጨህ አጥፍተህ ያኛውን ለማሳደግ ነው መከራ እየበሉ ያሉት ነው የሚሉት። ነገር ግን ከንቱ ድካም ነው። አማራነትም ኦርቶዶክስነትም ኢትዮጵያዊነትም አይሰበሩም፣ አይጠፉም፣ አይወድሙም ነው የሚሉት። እና መፍትሄው ምንድን ነው ስላቸው እነዚህ ሐኪሞች የሚነግሩኝ ነገር አለ። አንደኛ መፍትሄው አጥብቆ መጸለይ ነው፣ አለመዝረክረክ። ሁለተኛው በጣም አለመዝረክረክ በምግብ በውሃ በሻይና በቡና ስርዓት ላይ እጅግ ጠንቃ። የኦርቶዶክስ ልጆች ራያ ያላችሁ በዚህ ጉዳይ ላይ መረጃውን የሰማችሁ ራያ ላይ የሚገኙ አባቶችን ድምፃቸውን ብናሰማችሁ፣ ብናናግራቸው፣ ደውለን ብናገኛቸው እነሱን ስለሚያጠቁብን ትተናላቸዋል። በግል በህይወታቸው ቤተሰባቸውን በግላቸው አሁንም እየተጠቁ ነው። ለክርስትናችን ዋጋ እንከፍላለን ብለዋል። በዚህ ዘመን ሰማዕት ነን ብለዋል። እውነታቸውን ነው። እኛ ግን አጉል አናጋልጣቸውን ብለን ነው። መረጃውን ግን ለመላው ኢትዮጵያውያን ይደርስ። አክሱም እንዲህ ስታከብሩ ራያ ላይ ከልክላችኋቸዋል። የትኛው ክርስትና ነው ይህን የፈቀደው? የትኛው ህወሓት ነው ይህን የሚፈቅደው? የትኛውስ ፌዴራል መንግስት ነው ይህን የሚፈቅደው? በየትኛውም መንገድ ጦርነቱ የህወሓትና የፌዴራል መንግስቱ እንደሆነ እናውቃለን። የአክሱምና የዚች መንበር ቅድስት መንበር የቅድስት ማርያም ቤተክርስቲያን ወይ ቅድስት ስላሴ ቤተክርስቲያን ነው ጦርነቱ። አሁን እኮ ከፖለቲከኞቹ ተረክባችሁ እናንተ ናችሁ የተጣላችሁ ያላችሁ። ታቦት እንዳይወጣ አሳግዳችሁ ወታደር ልካችሁ ዛሬ ደግሞ እንዲህ በመግለጫ መጣችሁ። ከውጭም ያለው ሀገር ውስጥም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትግራይ የትኛው እናንተ አክብሩ፣ ሌላው ከእምነት ውጭ ይሁን።
ዋናው ጦርነቱ በጳጳስ የሚመራ ሃይማኖት አልባ ሀገር መፍጠር ነው አይደለም? ጀመራችሁት ራያ ላይ። እውነቱ ይሄ ነው። እኛ የምናውቀው የሚታየን እውነት ይሄ ነው። ራያ ላይ ሃይማኖት አልባ ህዝብ ለመፍጠር እየተሰራ ነው። የሚሰራውን በጳጳሳትና በወታደር መሪነት ነው። ጳጳሳቶቹ መንበረ ሰላማ ይባላሉ፣ መሪዎቹ ደግሞ የህወሓት ወታደሮች ናቸው የሚለው መግለጫ ይኸው እየሰማን ነው። እኛ ከሃይማኖታችን ነው ከፖለቲካና ከስልጣናችሁ ጋር አይመለከተን። ህወሓቶችንም የህወሓትንም ወታደር አይመለከተን። እሱን ከመንግስት ጋርና ከፌዴራል መንግስትና ከብልጽግና ጋር ተደራደሩ። እኛ የምንፈልገው ቤተ ክርስቲያናችንን ክፈቱልን፣ ካህናቱም ወደ መንበራቸው ይግቡ። አንዲት ቤተ ክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ ነው ያለን። ዛሬም እንፈተናለን፣ እንወድቃለን፣ እንነሳለን። እግዚአብሔር ግን ይችን ቤተ ክርስቲያን ንጹህ ያረጋታል። በፖለቲካ ካባ የተሾመ ጳጳስ ቤተ ክርስቲያን አይመራም፣ ያነጻታል። በፖለቲካ ካባ የተሾማችሁ፣ በቋንቋና በዘር የተሾማችሁ፣ ነገችን ነገር ልታመጡ ያሰባችሁ እዛም እዚህም ላላችሁ አባቶቻችን ህዝቡ ነው የሚነግራችሁ። ውረዱልን፣ ውጡልን፣ ሂዱ ገዳም ግቡልን እያላችሁ እናንተ ገዳም ግቡ፣ ሰላም እንሆናለን። የትራምፕ አነጋገርን በተመለከተ ትላንትና ከማን ማይንድ ዩር ኦውን ቢዝነስ፣ አማራ ማይንድ ዩር ጄኖሳይድ፣ ሰርቫይቭ ዩር ጄኖሳይድ። አማራ መጀመሪያ ከእልቂት ዳን። ጦርነት ውስጥ ነው ያለው፣ ፍጅት ውስጥ ነው ያለው። ወንድሞቻችን ህፃናቶቻችን በድሮን በሚቃጠሉበት ከሰል በሚሆኑበት ሀገር ሌላ አጀንዳ የለንም። የኛ ቢዝነስ የአማራ ህዝብ ደህንነት ነው። የኛ ቢዝነስ የአማራ ህዝብ ከጦርነት እፎይታ አግኝቶ በሀገሩ ባለቤት የሚሆንበትን ስርዓት መፍጠር ነው። በፍጅት ውስጥ በውርደት ውስጥ ትራምፕ ምን አለ ብለህ እንትን አትላክልኝ፣ ጥያቄ አትላኩልኝ። እንደዛ አይነት ሰዎች አማራን እንደምትጠሉ አውቃለሁ። ምክንያቱም በድሮን ስለሚጨፈጨፈው የአማራ ልጅ አስደውሉልኝም፣ ማን ደውሉለት እንደሚላችሁም አውቃለሁ። ኦኬ አንድ እንሆን ብሎ አይደለም እንደ የአማራ ህዝብ ሀገሪቱን አስተባብሮ ከውጪ ጥቃት የሀገራችንንም ጥቅም ለማስከበር እያለ የአማራ ህዝብ በአሃዳዊነት ሲዘለፍ ሲዋረድ የነበረው አንድ እንሆን ዘርና ሃይማኖት ኃይለያየን ስላል አይደለም እንዴ ሲዋረድ የነበረው። ዛሬ ጦርነት የታወጀበት በድሮን የሚከስለው ፍጅት የሚያስተናግደው ትራምፕ ምን አለ? መብታችን ሂድና እዛ ውሃውን ጠጣ። የአማራ ህዝብ ደም ሳይቆም ስለሌላ ጉዳይ አንነጋገርም። የኛ ጉዳይ ዛሬም ሆነ ነገ የአማራ ህዝብ ጉዳይ ነው። የአማራ እናቶችና የአማራ ህፃናት እያለቁ ያንተን አጀንዳ መጥቼ እንድጋት ትጠብቃለህ ማለት ነው። እንደዛ ብላችሁ ብትደውሉ አማራዎች በራሳችሁ እፈሩ። ወገኖቻችሁን የጠላችሁ ራስ ጠሎች ናችሁ። ራሳችሁን የማታከብሩ፣ ራሳችሁን የማትወዱ፣ የወገናችሁ እልቂት የማያማችሁ ክፉዎች ናችሁ። ለራሳችሁ ክብር የሌላችሁ ናችሁ። ማፈሪያዎች ናችሁ። የወገንህ ደም እየፈሰሰ ባለበት ሀገር ላይ ሌላ አጀንዳ ፒክ እንድናደርግ ትፈልጋለህ። የወገናችን ደም ዛሬም ሆነ ነገ የኛ አጀንዳ በአማራ ላይ የታወጀው ጦርነት ነው። በህዝባችን ላይ ያወጃችሁትን ፍጅት ታቆማላችሁ ነው እያልን ያለን። ህፃናትን ከትምህርት ቤት 12 ሚሊዮን ህፃናትን ከትምህርት ቤት አግዶ ትምህርት ቤትንና ሆስፒታልን በቦምብ በሚያጋይ ድሮንና የጦር መሳሪያ እየሸመተ አማራን በሚያጠፋ አገዛዝ ፊት ሌላ አጀንዳ እንድናወራ ትፈልጋላችሁ። የራሳችሁን ቢዝነስ ሰርቫይቭ ዩር ጄኖሳይድ የታወጀብህን ፍጅት መጀመሪያ ተከላከል። ጥቃትህን ቀልብስ። 5 እና 6 ሚሊዮን አማራዎች ሀገር አልባ ተደርገው የት እንደሰፈሩ እንኳን አይታወቅም። ለሀገሪቱ ውስጥ ግማሹን በረሃብ፣ ግማሹን በጦርነት፣ ግማሹን በማፈናቀል፣ ግማሹን ምን እየሆነ ነው ያለው? ሲቡስሬ ወለጋ ዛሬ 54 መኪና አይደለም ያስገባችሁት አማራውን ለመፍጀት ወለጋ 54 መኪና ገዳ ኮማንዶ የሚባል ማን ነው የሚያድነው ይሄንን ህዝብ? እስኪ ንገሩኝ እናንተ የትራምፕ ምናምን ምን አለ እያላችሁ ውሃ የግብጽ ምናምን የምትሉ ሰዎች ንገሩኝ እስኪ ማን ነው የሚያድነው? ወለጋ ያለውን ወገናችንን አገዛዙ የሚገለውን ህዝባችንን ማን ነው የሚያድነው? በጣም 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 ተገርማላችሁ። እንዲህ አይነት
የሞራል ዝቅጠት ተመልክቼ አላውቅም። ፍጅት በሚካሄድበት ሀገር ውስጥ ሌላ ጉዳይ አጀንዳ እንድናደርግ ይጠበቃል። የኛ የወገኖቻችን ሞት የኛ ሞት ነው። ለኛ ህመም ነው። ለኛ ስቃይ ነው። እንቅልፍ የለንም በህዝባችን እልቂት። የእናንተ ትኩረት ደግሞ ኦኬ ግድቡንስ ቢሆን አማራ ምን አገኘበት? የትኛውን መብራት አበራችሁለት? ፋብሪካዎቹ አማራ ላይ የተገነቡት ፋብሪካዎች እነ ደብረ ብርሃን መንገድ የላቸው። ኤክስፕረስ ወይውን ሐዋሳ ድረስ አሻግራችሁ ሞያሌ ድረስ ስትሰሩት ደብረ ብርሃን ላይ ያሉ ፋብሪካዎች ኃይል የላቸው። መንገድ የለም ደብረ ብርሃን የሚያደርስ አዲስ አበባ። አማራ ከጎጃም ተነስቶ አዲስ አበባ እንዳይገባ አሊዶሮ ላይ ያገታችሁ ህዝባችንን ታነዱታላችሁ። ከነዚህ ጋር የጋራ አጀንዳ አንጋራም። አማራ ማወቅ አለበት። አንጋራም። ድርጅት ላይ ፎከስ አድርግ፣ ትግል ላይ ፎከስ አድርግ። ሀገር ሲኖር ስለ ሀገር ታወራለህ። ሀገር የለህም አሁን። ሀገር ሲኖር ስለ ሀገር ታወራለህ። እኩል መብት ሲኖር በሀገር ላይ ስለ ሰው ሆነ ታወራለህ። እስከዛ እፈር፣ ታገል ከቻልክ፣ ካልሆነ ዝም ብለህ ተቀመጥ። እኔ የምለው ወገን ክስንክስ ጎደኒስ የሆነ ሰውዬ ከኛ ምንድን ነው የሚፈልገው? የአማራ አንድነት የሚያስደስተው፣ የአማራ ሕዝብ ስቃይ የሚያስደስተው፣ አንድነታችን የሚያስጠላው ምን አይነት ሐሳብ አመጣ ነው ከኛ ላይ የሚያራግፈውና ሊያባደን የሚሞክረው? አሁን አንድነታችን አላስደስተው ብሎ ነው ደግሞ ስልጣኔን አልፈልግም የሚል አላጠግበው አለ። እኔ ኩኩ ካላልኩኝ አይነጋ ማለሳ፣ እኔ ካላወቅኩት አይጣፍጥም ማለሳ እኮ አንተ ተራባል ሆነ ከላሹን ዘት ፊት ለፊት ገብተህ ተምዘግዝቀህ ጥላት እንደልትዋጋ ነው። መገቢ ባሻው ነው ልመግበን አታች ተራባል ሆነ ቁጭ ብለህ ከታይ ደግሞ ሲራን ጎንጉነ ደግሞ ልትፈትነን ተራባል ነው ሞን ተራባል ሆነ እግረኛ ሆነ ከላሹን ዘት ተምዘግዝገህ ተወገው ነበር እንጂ አሬን ጉድ የሆነ ሰው ያን ነገር በሉ ሊጎበስ ያንተን የስልጣን ጥም ለመቆርጥ አይደለም እኛ ወጣን። ያስካውን ሐሳብ ዘው የምታራግፍበት ቦታ ላይ ዳራግፍ። የአማራ ፋኖ ሁሌም አንድ ይሆናል። አማራነት ያሸንፋል። አማራነት ይለመልማል። ሀዛውጭ የንጎዱ የሆነ ሐሳብ ግን እዛውም ተራግብት ዳር ስለ አባይ ግድብ እየተባለ ያለውን ሰምታችኋል። ኧረ ኢትዮጵያን ንቁ። ዶናልድ ትራምፕ በህዳሴው ግድብ ዙሪያ የተለያዩ ውሸቶችን እየነዙ ይገኛል። እኛ ነን የሰራ ነው ያለች ትገኛለች አሜሪካ። ዶናልድ ትራምፕ እንደዚህ እያለ ነው። ኧረ ኢትዮጵያን እኛ አዋተን በላባችን ጠብ አድርገን የሰራ ነው። ኮሜንት አድርጉ፣ ነገሯቸው። እንደዚሁ ኢጂፕት and Ethiopia we're going to fight over a day. ለማንኛውም ግብጽና ኢትዮጵያ ከጦርነት ገላገልኳቸው፣ እንዲስማሙ ማደረግኳቸው። ሌሎች 8 አጠቃላይ 8 ጦርነቶችንም አስቆሚያለሁ። ለዚህም ደግሞ የኖቤል ሽልማት አልተሰጠኝም ዋይ እረረረ እያለ ይገኛል። ዶናልድ ይሄ ነው እየተባለ ያለው። እስቲ መልስ ስጡ ኮሜንት ላይ። ዶናልድ ትራምፕ ስቶፕ በሚል እንግዲህ ኮሜንት ላይ አስቀምጡ። ዊ ላቭ ኢትዮጵያ። የፕሮቴስታንትን ትምህርትን ስህተት መሆኑን ለመግለጽ ፕሮቴስታንቶችን መሳደብ አይጠበቅብኝም። ይሄ ትምህርት የሐሰት ትምህርት ነው ብሎ መጽሐፍ ቅዱስ ማስረጃውን አቅርቦ ዲስፕሩቭ ማድረግ ብቻ። በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት፣ በዓላት በሰላም እንዳይከበሩ ጥረት ማድረግ፣ የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደግን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንዋይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁትም እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ? ሊቅ ይጠራል። መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓታሊክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶን እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስን ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደሞ ያለ ደሞ አንድ ሰው ደሞ አለ ያው በጥሌ። አረ አንዳንድ ጊዜ አረ ሸይ የሚያዛችሁ አረ
ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን በድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥለይ የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ስጋዌ ላይ ኢንካርኔሽን ላይ ተግባባንና አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። አንድ ቤካ የሚባል ቤት ነው ለፖለቲካ አጀንዳ ይቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው ጥፍሩ የሚያነሳ ሰው። ስለዚህ እኔ ነው እንዴ ኤርሚያስ ቤት ነው እንደዚህ ጨዋታ። ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትናንትም የተናገረው በጣም የሚያስጠላ ነገር። ለስማውና እኔ ጋር ከሆነ ትወርዳላችሁ። ጮቤን ለማስረገጥ እዛ ቤቶችን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ ሮጦ ገባ እንደ ቢኒዛ ከምኔው ገባ እምቸኩለው ስራ አለኝ ሲል አልነበረ እንዴ? ጥያቄ ኤርሚ ቅድም ብለኛል፣ አልዳንም ብለኛል። ይሄ ሰውዬ እኮ ወንጌልም አያውቅም ማለት ነው። ዮኒ አልዳንም እያሉ ነው። አንዴ ወረዱልኝ ቤተሰብ በክብር በቃ ዮኒ በጣም የሚያሳዝነው ክሪቲሳይዝ ማድረግ አይቻልም ማለት ነው። በየሰለጠነ ማህበረሰብ እንደዚህ መሆን አልነበረበትም። ባህላዊ ናቸው ዮኒ ባህላዊ ናቸው። ወይ ብዬ አንዴ በጣም ይቅርታ እንጂ ችግር ሌላ ቀን እንመለሳለን። በኋላ እንመለሳለን። ተረጋጋና በኋላ እመጣለሁ። ስሙ ቆይ የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ አብትዬ አንዴ መርስ ወራቶችም ቢሆን ራሱን ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረውን ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጥሙ ይደፋ ብሎ አለ። ሰማ ምንድነው ብዬ ስል ያው ራሱን በውስጡ ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ድሀ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም እንዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ። በቃ ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር። ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ ወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር አጠቃላይ አያችሁ፣ ፖለቲካ ሲሰራ እንደዚህ አይነት የወረዱ ሰዎች ናቸው። ሁሉም ጴንጤ እንደዛ ነው ተብሏል። ስሙ ይሰብስብና መረጃዎቹን ይዞ ይምጣ አያወራ እና ቴንኪው ስለሰጠ አሁን ጻፉልን። እነዚህ የጥላቻ ጥግ በኦርቶዶክስ ጥላቻና ቅናት የሰከሩ ናቸው። አሁን በደንብ ኦፊሻል ጀምረነዋል፣ እናወራዋለን። ወንጌል እንደናንተ የአብዛኛው የፕሮቴስታንት ዝማሬው ስታይ ከፍተኛ የስነ ምግባር ግድፈት አለበት። አብዛኛው ሰባኪ እና ዘማሪ አግብቶ ፈት 3-4 ሚስት ያለው እንደዚህ አይነት ጠጥቶ የሚመጣ ሰክሮ የሚመጣ ጫት ቅሞ የሚዘፍን ቢራ ጠጥቶ እንትን የሚል ነው በየሚዲያው የሚለቀቀው። ውጭ ላይ ተተኮሰ። ውጭ ነው ተተኮሰ። ውስጥ አይደለም። ስርዓት አድርጉ። ፖሊሶች አንድ ጊዜ ተቃውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጠቅማችሁ ፖሊሶች ቤተክርስቲያን እንዲህ ስትተዋል
ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ አስፈቅዶ እንዲህ ጥፋተኛ ለፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር አይቻልም። ጥፋተኛ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ውጭ ላይ ተተኮሰ፣ ውጭ ላይ ተተኮሰ ነው ውስጥ አይደለም። ስርዓት አድርጉ። በለሶች አንድ ጊዜ አረጋጉት፣ አንድ ጊዜ አረጋጉት። ቆዩ፣ አንድ ጊዜ አረጋጉት፣ አንድ ጊዜ ውጭ ላይ ተተኮሰ፣ ውጭ ነው ያልተባለ ውጭ ላይ ነው። ርቀት አለን። እንረጋጋ። አንድ ጊዜ ውጭ ላይ ነው። አይ እውነት ለቤተ ክርስቲያን አስባችሁ ከሆነ ስርዓት አድርጉ። ቆዩ። ውጭ ላይ ነው። የልጅ ሲያገለግል የሰነበተ 2 ሳምንት ሙሉ ያገለገለ ልጅ ነው። የሰንበት ተማሪ ነው። አጠቃቀሱን አያውቅበትም። ስርዓት አድርጉ። ቆዩ፣ ተረጋጉ። ያ ነገር አትፈሩ እባካችሁ። ኧረ ፖሊሶች እባካችሁ ቁጭት ብላ ተቆጣጣ አለበት። ስለ ቅዱስ ሚካኤል ብላችሁ አረጋጉት። በቃ ውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ሶስተኛ አብረናናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርም ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደማንኛውም ብቻ ሳይሆን ከማንኛውም በላይ ለሕግ ተገዦች ታዛዦች ነን። የሕግን እናከብራለን፣ ለሕግ እንታዘዛለን። ነገር ግን በክርስትና በሃይማኖት ለመሳለም እጅ ለመንሳት አስተባባሪዎች የሚያስተባብሩትን ለማገዝ ብቻ የሕግ አካላት ማለት የጸጥታ አካላት ፖሊስ፣ ሚሊሻ፣ ምንም ሌላ ሊገባ ይችላል። ከዚያ ውጭ ግን ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱ አስፈቅዶ እንዲህ ጥፋተኛ ለፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር አይቻልም። እንድታጠውጡ አይደለም ወንድሞች፣ ቁም ነገር ነው። እዚህ የገቡት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለቅዱስ ሚካኤል ያስባሉ፣ ይቆረቆራሉ። ነገር ግን ሁሉም ልክ ሲያልፍ ጥሩ አይደለም። አሁን ለጸሎት
ለመማፀን አብሮ ለማንጠፍ ለማገልገል ይቻላል። ከዚያ ውጭ ግን ደብሩ ሰበካ ጉባኤ ያለው፣ አስተዳዳሪ ያለው፣ ጥበቃ አለው፣ ካህናት አሉት፣ ወረዳ ቤተ ክህነት አለው፣ ሀገረ ስብከት አለው። አሁን እኔ በዓይኔ አይቻለሁ። ርችቱን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ በጎ መስሎን ነው ልጆቻችን የምትተኩሱት፣ ግን ጥሩ አይደለም ብለን ከልክለን እዚህ አልተተኮሰም። እዚያ ላይ ከአደባባይ ኢየሱስ በታች ከሆነ እዚህ ምን ላይ ነበር? እዚያ ላይ ለተተኮሰ እዚህ ውስጥ ገብቶ ሰው ይዛለን ማለት ፈጽሞ የተከለከለ ነው። ቤተክርስቲያን አትቀበልም። እዚህ አልተተኮሰም። እንደዚህ ስለዚህ ለዚህ ነው ወጣቶች ልጆቻችን ታቦት ሕግ ቆሞ የጮሁት እንጂ ጥፋተኛ ቢኖር ራሳችን አውጥተን እንሰጣለን። ያሁን ግን ጥፋት ነው፣ ስህተት ነው፣ ትክክል አይደለም። የጸጥታ አካላት ፖሊሶቹ ውጡ፣ ምዕመናን ቆዩ ስንል ፖሊሶቹ ምዕመናን አይደላችሁ ብያለሁ አይደለም። የገባችሁ በምዕመንነታችሁ ሳይሆን በጸጥታ አስከባሪነታችሁ ነው። ለወደፊትም ቢሆን በዘወትር ቀን ቢሆን በጸጥታ አካልነት ወይም በሕግ አካልነት ሲገባ ሰበካ ጉባኤ ሳያስፈቅዱ መግባት ፍጹም የተከለከለ ነው። ድንበር መጣስ ነው። ትክክል አይደለም። አንቀበለውም። ትክክል አሁን ወደዚህ እንጣና ፕሮግራሙን አጠር አድርገን እናካሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፖሊሶቹ ለዚህ ውጡ ስንላቸው እንትን ይለኛል፣ ይሰማኛል። ለምን አብረን አናከብርም ነበር? ለምን አብረን ሆነናል እኮ ነገር ግን ድንበር አለ ብያቸዋለሁ። ምን አለ ብያቸዋለሁ? ድንበር አለ፣ ድንበር አለ። ኦርቶዶክሳውያን ስለሆኑ አማኞች ስለሆኑ ስለተቆረቆሩ ብቻ ገብቶ እንዲህ አይደል ነውር ነው። ወደ ነገር አሁን በጣም እንትን ይላል። ያን አባወራ ለጥፋን ይፍቀዱኝ ተወለደ ቢመጣ የፍርድ ቤት ትራንስፖርት ይዞ የታወተ ሕግ ቆሞ እስኪ እንደው እናስ እንደምንስ እንታየው መቼስ የቤተክርስቲያን ተወክለ ያደረገ ቶቶ ይዘን ማለት ትክክል አይደለም። ምንም ፖሊስ አራት ቀን አምስት ቀን ያሳዝኑኝ ያለው በቤታቸው ሳይገቡ ያሳዝናል አይደል? ከቤታቸው ሳይገቡ 3 ቀን 4 ቀን ልክ እንደናንተ ይውላሉ ያድራሉ። ነገር ግን ድንበር ከተጣሰ ጥሩ አይደለም። ዛሬ የተሰራው ፖሊሶች እውነት ለመናገር እዚያ ሄደን እንነጋገራለን፣ እዚህ ገብተን እንይዛለን ማለት ፍጹም ኃጢአት ፍጹም ጥፋት ስለሆነ ሁለተኛ እንዳይደገም፣ ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን